በአልጋ ላይ ያሉትንም ጭምር ነው ያረዷቸው። በጣም በሚያሳዝን ሁኔታ እንግዲህ 80 ዓመት ሽማግሌ ማረድ የሚችል እጅ ነው ያሳደጋችሁትን በግና ላም እንኳን ለማረድ ያንሰፈስፋል። እኔ ሲስተር አሁን ስጋ አልበላም። እስልምናን በደንብ ታዘቡ። ዛሬ ታዘቡ። እስልምና ታዘበው አሊፍ ላሚም አይደለም እንዴ ጠንጋራ አንቺ ምልከቴ ነው ሰካራም እስልምና መልሱ ነው። አሊፍ ማለት ይኸውልህ በአረብኛ አሊፍ እዚህ ጋር አይባላል። ላም ማለት ላም ነው። ሚ ማለት ነው። አሊፍ ላም ሚ ማለት ይሄው እንደዚህ ማለት ነው። ተላልፈታኩም እንዴ አሊፍ አሊፍ ነው። ላም ላም ነው። አሊፍ ላም ሚ ያን ቆሮ መቼም አይገባም። በቃ አንተ ማህይር ሲጀመር እዚህ ጋር ሲጀመር እውቀት ሌላ አስተፍስም ቁርአን ሌላ አብራሪ ያስፈልገዋል ወይንስ በራሱ ግልጽና የተብራራ ሙሉ ነው? እንዴ በደንብ ነው እንጂ ማብራሪያም አለው የተብራራም ነው ራሱ ሲጀመር ማለት ነው። ለምሳሌ አሁን አዳም ነው። እሺ ተፍሲር ያስፈልገዋል እንዴ? እንዴ ነው የማይፈሰረው ታዲያ? ተፈስሮ አይደል እንደሚታወቀው? እኔስ አካለ ጎደሎ ከሆንኩ ጤናማ ነው። አላህ አለ አይደል እንዴ ጭንቅላት የሌለው ነብይሽም ጭንቅላት ጥርሱ ተሰብሯል። ነብይሽም ጥርሱ ተሰብሯል በጦርነት ላይ። ኤኒዌይስ ግን መልካም አልሐምዱሊላህ ሙስሊም ነኝ። እሺ ቁርአን ግልጽና የተባለሽ እስልምና ለመለያየት ለምንድን ነው የምታስበው? ለመከፋፈል ሳህን አርግተህ ለምንድን ነው? ሶፍት የለንም ዛሬ በቃ እየሊዱብን ነው። ዓመት አሮጊትና አይ ቲንክ የ190 ምናምን ዓመት አካባቢ ሽማግሌ ታርዷል። እነኚህ አካላት አሁን ሮጠው ማምለጥ አይችሉም። ጫካ መግባት አይችሉም። ሸሽተው መሄድ አይችሉም። ሀገር ለቀው ሌላ ቦታ ከተማ ሄደው መግባት አይችሉም። ምክንያቱም ኖረውበታል። በማህበሩም በሸንጎም በእድሩም ከማህበረሰቡ ጋር እዛ ኖረዋል። ከ70 ዓመት በኋላ ሞታቸው የሚጠብቁ እዛው የለመዱበት ተጓደኞቻቸው ጋር እዛው መቀበርና እዛው መኖር ነው እንጂ ይፈልጉት አሜሪካ የምንውሰዶቹ ብትሏቸው እነኚህ አካላት የመሄድ ኢንተረስት አይኖራቸውም። ከ70 ዓመት በኋላ እዛው ኖረው እዛው በተከበሩበት በተዳሩበት በተኳሉበት መሞትን ነው የሚፈልጉት። እነኚህን አካላት ነው እንኳን እነኚህን አካላት እንኳን ሮጠው ማምለጥ ማይችሉ በአልጋ ላይ ያሉትንም ነው ያረዷቸው። በአልጋ ላይ ያሉትንም ጭምር ነው ያረዷቸው። በጣም በሚያሳዝን ሁኔታ እንግዲህ 80 ዓመት ሽማግሌ ማረድ የሚችል እጅ ነው ያሳደጋችሁትን በግና ላም እንኳን ለማረድ ያንሰፈስፋል። እኔ ሲስተር አሁን ስጋ አትበላም። ምክንያቱም ምንድነው እሱ የሆነ ቤት የምታየው ከፍት ሲታረድ አይታ ማለት ነው። ሰው ልጅ በዚህ መጠን ሊያዝን ይችላል። ለሰው ልጅ ለእንስሳት እንኳን ሶሪ ያሳደግከው እንስሳ እንኳን ሲታረድ ፔኑን ካየ ዲስማች እንትን ሊልህ ይችላል። ምን አይነት መንፈስ እንደሆነ ኤንዌስ ጸሎት አድርጉላቸው። የሚያርዱትም ያው ተሸፍነው የሚያርዱት ወይንም ጨለማን ተገና አድርገው የሚያርዱት ሰላም የላቸውም፣ ሰላምም አይኖራቸውም። እኛ የሚጠበቅብን አንድ ጸሎት ማድረግ ነው። አንድም ደግሞ ምን ማድረግ አለብን የሚለውን እንደ ኦርቶዶክሳውያን መነጋገር ይኖርብናል። ሜይ ቢ ወደፊት በምን አይነት ኢኒሺዬሽን ከማን ጋር እንዴት የሚለውን ማውራት ይኖርብናል ማለት ነው። ምክንያቱም አየነው ረጅም ዓመታት ሆነ ይሄ እልቂት ረጅም ዓመታት ሆነው ማለት ነው። የለቅሶ ሞጅ እንትናት በሉ እንትን ይለዋል አካውንቴን እንትን ይለዋል። ኤኒዌይስ ምንድነው እሱ ተወደደም ተጠላም በዘር በብሔር በሃይማኖት ተከፋፈሏችሁ በኋላ ታርጌቱ ኦርቶዶክሳውያንን የመምታትና የማጽዳት ስራ ነው። ይህንኛውን ነእተን ልንመክት ይገባል ማለት ነው። ቤትም ይምጣ ኬትም ይምጣ የሰው ልጅ ማንም ይሁን ምንም መሞት የለበትም። ይህን አንድ ኦርቶዶክሳውያን ስነልቦናው ነው። ማንም ይሁን ምንም ይሁን ኦርቶዶክስ ስለሆነ ብቻ ሳይሆን እምነት አልባም ይሁን እምነትም ይኖረው ሰው በመሆኑ ብቻ ሊገደል ሊታረድ አይገባው። እንስሳ አይደለንም እኛ።
ውጭው ዓለም ላይ ምን ያህል ለሰው ክብር ከሰው አልፈው ለእንስሳት ለውሻ እንኳን ምን ያህል ክብር እንዳላቸው እያየን ሰዎች በተኙበት በአንድ ሌሊት 50 ሰው ታረደ። ለዜና እንኳን ማይበቃ የእኛ ሚዲያዎች ይህንን እንኳን አይዘግቡትም። አርሲ ላይ ከባድ የጭፍጨፋ የዘር ማጥፋት ብቻ ሳይሆን የመቀነስ ብቻ ሳይሆን ታሪክ ማይረሳው ጠዋሳን እየጣሉ ነው። ይህንን በደንብ ሰንዶ ማስቀመጥ ለትውልድም ማስተላለፍ ማስተማርም ጤናማ ነው ብዬ አምናለሁ። ሰው ዋይዝ በሆነ ሁኔታ ማን ነው ገዳያችን የሚለውን ማጥናት፣ ማን ከማን ጋር ነው የሚለውን እሱን በደንብ መነጋገር፣ የራሳችንን ችግር በምን አይነት ሁኔታ መፍታት አለብን፣ እያንዳንዳችን ተበልተን ከማለቃችን በፊት ምን ማድረግ አለብን የሚለውን መምከር ጤናማ ነው። አባቶች ዝም አላሉ። እኛ ለውጥ ማምጣት እንችላለን። ከግርግሩ እርዱን ያመቻቸው ምንድነው እሱ ሶሻል ሚዲያዎች በአሁኑ ሰዓት ላይ አክቲቭሊ ሰዎች ኮንሰንትሬትድ አድርገው ነገሮች ላይ ትኩረት እንዳያደርጉ አድርጎናል። ያንን ገታ አድርገ ነው ከሶሻል ሚዲያው ጩኸትም መሬት የወረደ ስራዎች ምን መስራት አለብን፣ ምን ማድረግ አለብን፣ ከማን ምን ይጠበቃል፣ ይህን ሁላችንም ልናስብበት ይገባል። እሺ፣ ሁላችሁንም ሰላም ብያለው። ዛሬ ቁርአን ግልጽ ነው ወይ የተብራራ እና ግልጽ ነው ቁርአን ይላል እና ቁርአን ብቻውን በቂ ነው ወይ የሚል ቶፒክ ተወሰነች እንነጋገራለን። እሺ አቶ እንትኑን ልቀይረው ሴታፕን ቁርአን ግልጽ ነው ብለህ ታምናለህ? ታብታብና ኦኬ። አዎ ግን አንዴ በትናንትናው በነጃሺ ጉዳይ የሆነ ሪከርድ አይቼ ነበርና በዛ ላይ ምላሽ መስጠት እችላለሁ? እሱ በኋላ ላይ ተቶፒክ ውጭ ስለሆነ በደንብ አዘጋጅና መልስ ካለ አዘጋጅና በኋላ ላይ እንትን ትለኛለህ። አይ መልስ አለ። የሆነ ሪከርድ አድርጎ ምናምን አይቼ የሆነ የማይረባ ሪከርድ ተዋረደ ምናምን ብሎ ሪከርድ አድርገዋል እና እዚህ ጋር ማን እንደተዋረደ እና አንተ አይደለ ትናንትና አንተ እኮ ነህ ነጃሺ ሰልሟል ምናምን ብለኸኝ ቶፒካችን አልነበረም መጨረሻ አካባቢ አይደለ እኮ ትናንት እኮ ታዲያ እውነት ነው እኮ ያወራሁት። ምንም የተዋረድኩት ነገር እኮ የለም። የቁርአን ማስረጃ ሰጥቷችሁ አላነብም አላችሁ። ከላስ ከዛ ማን የተዋረደው አሁን እኔ ነኝ እናንተ? ኦኬ እሺ፣ ቶፒካችን አልነበረም። እሺ ክፈተው፣ የቁርአኑን ክፍል። እኔ ሱረቱል ማኢዳን እኮ ብያለሁ። ክፈት። ነጃሺ የሚባል አይ ዶንት ኖ ነጃሲ እሺ ማለት ራሱ ምን እንደሆነ ከዛ ሰለመ የሚል ማስረጃውን ክፈተው። እኔ ቃል በቃል ነጃሺ የሚል የለም። ይህን የእሱን ታሪክ ነው የእሱ ታሪክ ነው። ቴንኪው በቃ አንተ ስለፈሰርከው አይደለም። ምን የምለው አይደለም ቁርአን ላይ ሐዲስ ላይ ነጃሺ የሚባል ንጉስ ሰለመ የሚል የለም። ወላሂ አለ እንግዲህ በትክክል ላይ ያለው እንዴ የግድ ነጃሺ ሰለመ ማለት አለበት? ስሙን ባይጠራ እኮ የእሱን ታሪክ እኮ ነው እያወራ ያለው። አንተ ነው ያልከው። እኔስ ወደ ቶፒኩ እንመለስና እሱን ከፈለከኝ ሁለቴ ገብቼበታለሁ ከዚህ በፊት በዚህ ጉዳይ ላይ አንተ ያነሳውንም ጥያቄ እንዴት እንደመለስኩኝ ዩቱብ ላይ ግባ እናዳምጠው። ሜይ ቢ በቅርብ ጊዜ ደግሞ በሌላ ከዚህ ጋር የተያያዘ የተነሱ አርጉመንቶች አሉ። እሱም ምላሽ ለመስጠት አንድ ቀን ገባበታለሁ። አንተ የምታነሳው አርጉመንት ብዙ የሚያዋጣ አይደለም። ማስረጃውን ላሳይህ ነው ይብራብን ነው የምትለው ቦት እንትኑ ላይ ቶፒኩ ላይ ተባለ እኮ ወንድም አለም ቶፒኩ ላይ ለጊዜው ሁለቴ ላይቭ ገብቼበታለሁ። ላይቭ ላይ ሄድና እሱን አሁን አንተ አነሳውን ያው
ኤኒዌይስ የዛሬ ቶፒካችን ምንድነው? እሱ ቁርአን በቂ አይደለም ወይ የሚል ነው። ምክንያቱም በተደጋጋሚ መሄድ ይችላለሁ። እፎይ በቶፒኩ ላይ ሀሳብ መስጠት እችላለሁ። እሺ አንዴ ቶፒኩን ሜይ ቢ ገና አልተናገርኩትም። ሰምተዋል? ቁርአን ግልጽ ነው ወይ በቂ አይደለም ወይ የሚል ነው አይደለም? ያ ቁርአን በቂና ቁርአን ግልጽ ከሆነ በቂ አይደለም ወይ? ተጨማሪ ለሃይማኖቱ አስፈላጊ ነገር አለ ወይ? ቁርአን በቂና ግልጽ ነው፣ የተብራራ ነው። የተብራራው ከፈጣሪ ዘንድ ነው። ምንም ተጨማሪ የሚፈልገው ነገር የለም። ብቻውን በቂ ነው። እንኳን ለራሱ ለማብራራት ሌሎችንም ነገሮች የሚያብራራ ነው። ስለዚህ ከቁርአን በተጨማሪ የሚከተሉ ሰዎች ጭምት ላይ ናቸው ማለት ነው። አመሰግናለሁ። ስለዚህ ተፍሲርም ሀዲስም ወይንም ደግሞ እስቲራዎች ምናምን የሚለው ነገር የሰዎቹ እይታ ነው የሚሆነው፣ ወይንም አንተ እንዳልከው ጥመት ነው ማለት ነው። ያው የሰዎቹ እይታ ነው፣ ከጊዜ በኋላ የመጣ ነው። መጀመሪያ በቁርአን ነበር የሚመሩት ረሱል፣ ከዛም በኋላ ሰሃቦቻቸው በዛ ነበር። ያኛው መጨረሻ የሰው ስራ ሌላ በሌላ ጊዜ የመጣ ነው። ቁርአን በቂና በቂ ነው። ቁርአን ሌሎችንም ያብራራል እንኳን ራሱን ማለት ነው። ከፈጣሪ ዘንድ የመጣው መመሪያም እሱ ብቻ ነው። ከሱ ውጭ ሌላ ነገር የለም። አንድም የሚያመላክት ነገር የለም። ኦኬ። ስለዚህ ሐዲስም የለም። ወላ መዝሀብ ወላ ምናምን ከኋላ የመጣ ነገር ነው። ቁርአን እና ቁርአን ብቻ ነው ከፈጣሪ የመጣው ማለት ነው። ፈተቢዕ ማ ኡንዚለ ሚን ረቢከ ወላ ተተቢዕ ሚን ዱኒህ። ሚን ዱኒህ ማለት ከሱ ውጭ ያሉትን ማንኛውንም ነገሮች የሚከለክል ነው። ጉድ ደግሞ አዲስ ፈጠራችሁብን። ጉድ እኮ ነው። ኦኬ አምዲ፣ አንተ ተፍሲሮች፣ ሲራዎች፣ ሀዲስ ያስፈልጋል ብለህ ነው የምታምነው? እኔ በሶሂህ ሀዲስ አምናለሁ፣ በረሱል ሰለላሁ ዐለይሂ ወሰለም እና በቁርአን አምናለሁ። የትኛውም ሙሉ በሙሉ መልካም። ሰሂህ ሀዲስ ያልከው ሰሂህ ሀዲስ ማለት ምን ማለት ነው? ሐሚድ ረሱል ያስተላልፉት ማለት ነው። ረሱል ያስተላልፉት ነው ሙሉ። ማንኛው ነበር እያወራለሁ? ሶሪ ተናገሩት። እኔ ነኝ። ሐሚድ ነው ወይስ አላህ አክበር? ሁለታችሁም ማይክ። አዎ እኔ ነኝ። ኦኬ እሺ፣ ለዚህ አላህ አክበር ግሚት አድርገው። ሰሂህ ሀዲስ ማለት ረሱል ያስተላለፉት ማለት ነው። እኔ በዛ ነው የማምነው። ኦኬ ሐሰን ሀዲስስ? ነገርኩህ እኮ ሌሎቹ ማለት ነው። ሌሎቹ መዝሃቦች ከቁርአንና ከረሱል ሰለላሁ ዐለይሂ ወሰለም ቃል ከተጻረነ ሌላውን ተውት፣ የኔን ትታችሁ የረሱልን ያዙ ተብሏል። ኦኬ መጣረሩሱን እና ለመጣረሩ አመሰግናለሁ። ሌላ ጥያቄ ካለ መውጣት ይችላል። የተወሰነ እውቀት ነው ያለኝ። ለምን አንተ መማር ከፈለክ ማለት ነው ለምን እነ ሁሱ ጋር እሱም ከውሱን ጠምዝ እናንተው። ኤኒዌይስ ቦስ፣ እሺ አይ ቲንክ ቦስ ነው የሚለው ስም። የአንተ አቋም ቁርአን ብቻ በቂ ነው። ስለዚህ ሀዲስ ያዛት ዝራይት እንትን እየያዘህ ነው፣ ሸበካ እየያዘ ነው። እሺ ቦስ፣ አንተ በሀዲስ አላምንም ነው የሚለው ስም። በሀዲስ እመኑ የሚል ትዕዛዝ የለም ከረሱልም ከአላህም። የምናምነው በቁርአን እና በቁርአን ብቻ ነው። ሰዎች በኋላ የፈጠሩትን ሰዎች አብዛኛው ሰዎች ስለተከተሉ ነው። መረጃዎች የሚያመላክቱት እንደዛ ነው። መረጃ ካለ በሀዲስ እመኑ፣ በቁርአን ጎደሎ ነው የሚል ካለ ማምጣት ይችላል ማንኛውም ሰው ማለት ነው። አለሁ እዚህ ነው። እሺ አንተ ሙስሊም ነህ? ካልሆነ እንዴት የሙስሊም አስተያየት ትሰጣለህ? ልጠይቅህ፣ እስልምና ላይ ጠይቅ አብሽረህ። እሺ ሶላት ለጀናዛ ስንት ረካ አለው? ሶላት ለጀናዛ ረካ የለውም። እሺ ስንት እንትኖች ያለው? ስንት ተክቢራ ነው ያለው? ስንት ተክቢራ ነው ያለው? 6 ተክቢራ አለው፣ 9 ተክቢራ ያለው አለ።
ይለያል። ምን ነው ምን ነው ምን ነው ምን ነው ምንድን ነው? አንተ ለምሳሌ ማለት ነው ሐዲስ ያስፈልጋል ወይም ደግሞ ሌላ መዝሃቦች ያስፈልጋሉ የሚለው አሁን ይሄ ሙስሊሞችን የሚገባ ጉዳይ ነው። አላዋቂ ሰው ነው የሚስቀው ዝም ብሎ ማለት ነው። ገባህ? አላዋቂ ሰው ነው። አዋቂ ሰው ማስረጃ ነው የሚያመጣው። እኔ አሁን ለምሳሌ ማስረጃ ስሰጥህ ፈተቢዕ ማ ኡንዚለ ሚን ረቢከ ብሎ ለሌላው ሰው ሳይሆን ማለት ነው ለረሱል ራሱ ማለት ነው ለረሱል ፈተቢዕ ማ ኡንዚለ ሚን ረቢከ ብሎ አላህ ሱብሓነሁ ወተዓላ የሰጣቸው ያንን ነው። ከዛ በኋላ ደግሞ ማለት ነው ወደኛ ደግሞ ፈተቢዑ ማ ኡንዚለ ሚን ረቢኩም ነው። አንተ ደግሞ ረሱልን የምትወድ ከሆነ ረሱል ሰለላሁ ዐለይሂ ወሰለም አቂዳቸውም መዝሃባቸውም ቁርአን ብቻ ነበር፣ ከዛ ውጭ የላቸውም ነበር። ገባ? ያንን ነው የሚከተሉት። ሰላተል ጀናዛውን አንተ ጀናዛ ላይ ቁምና ሰላተል ጀናዛ ዲን አይደለም እንዴ ነው እንጂ ሰላተል ጀናዛ ዲን አይደለም። ሶላተል ጀናዛ የአንተ አይነቱ ሰዎች የሚከተሉት ነገር ነው። የጀናዛ የሆኑ ሰዎች የሚከተሉት ነው። ስማ አንተ ማለት ነው አዳም ላይ ያዝብላት። ኦኬ እሺ ሰማለሁ። ያ ከስር ለአርሲ ወገኖቻችን ብለው የደም ምልክት እየላኩ ስለነበር ነው። እሱን አቋርጡት። መግቢያ አድርጎት አውርቶበት መንስኤው ምንድነው መፍትሄው ምንድነው የሚለውን ዘርዝሮ ሄዶበት ስለሆነ ወደዚህ የገባው። አሁን እዚህ ላይ እንደዛ ብትል ምንም መፍትሄ የለውም። ጉድ ላይ ምናምን መጻፍ የለም እንዴ? የደም ምልክት ልካችሁ አሸባሪ ልታስብሉት ነው እንዴ? ያ አቁሙ ብያችሁ ነበር። የለቅሶ ኢሜጅ ምናምን አትጻፉ። መልካም እሺ፣ ምን ላይ እንደቆምን አይ ቲንክ ቦስን ጠይቄው መልሰልኝ ነበር። ቁርአን ብቻ በቂ ነው የሚል ጠይቄ ነበር። ቦስ ማለት ወላሂ ሙስሊም ፎይ ነው ጨርሻለሁ። የማትፈልገኝ ከሆነ መውረድ ወላሂ ፎይ ይሄ ቦስ ሙስሊም አለ ክርስቲያን ነው። አላህ አክበር። እሺ ኦኬ፣ መረጃ ካለ አምጣ። በመረጃ ቁርአን እየሰጠሁ ነው። መልካም እሺ፣ አንተ ደግሞ መረጃ ካለ አምጣ። እፎይ አንድ ጊዜ ወለ መረጃ ሰጥቼዋለሁ፣ አንቀጽ ሰጥቼዋለሁ። እሱ ደግሞ ጎደሎ ነው የሚል መረጃ ያምጣ። እፎይ እሱ እንዴ አላህ አክበር አላህ አክበር። ዝም ብለህ እንትን አትበል እንጂ አንተ ይበልና አይ ቲንክ ቦስ እስከማውቀው እና እንትና ንጽጽር የሚሰሩ ጋር የምገባው ልጅ ነው አይደል? ቦስ እኔ አንድ ጥያቄ ልጠይቅህ፣ አንድ ጥያቄ። ስለዚህ ገባህ? መጀመሪያ አስፈቅድና ከዛ ትቀጥላለህ። መልካም ቁርአን ብቻ በቂ ነው። ሐዲስም ሆነ ተፍሲራቶች ሲራም ሆኑ አትቀበልም አንተ። ቦስ ትመልሳለህ? ልጠይቅህ። ያ በትክክል የዛት ስራች ጭንቅላት አልባ አካላት የምታመልኩ ሰዎች ተረጋጉ። ቤቱ ጠጅ ቤት አይደለም። እያወራው ጣልቃ ትግባ። ያ ነው። ጥያቄ ካለ ለመልስልህ ዝግጁ ነኝ። አናቅስቶች ስጠኝ የምትል ከሆነ እሰጥሃለሁ። መልካም። ስለዚህ ቁርአን ብቻ ግልጽና የተብራራ ነው። ያ ኦልራይት። በእንትን ታምናለህ? ጥቁሩ ድንጋይ ኃጢአት ይሸከማል ብለህ ታምናለህ? አላምንም። ኦኬ። ጥቁሩ ድንጋይ መዞር 7 ጊዜ ከኃጢአት ነፃ ያወጣል ብለህ ታምናለህ? አላምንም። ኦኬ። አላህ እስከ ሌሊቱ 1/3 ይወርዳል ቢለው የለም፣ አይወርድም። ይሄዳል፣ ይመጣል፣ ይወርዳል፣ ይሮጣል የሚባል አይደለም የኛ ፈጣሪ። እንደዚህ ምን ናቸው? አላህ እድል ሲሰጥ ታወራለህ። አላህ ሜታፎሪክ ነው። አንዳንድ ቁርአን ላይ ያሉ ቃላቶች ማለት ነው ስለ እጅ ምናምን የሚያመለክቱ ለጋሽነቱን ረዛቂነቱን እንጂ ሜታፎር የሆኑ ነገሮች ናቸው። በሰውኛ ሊያስረዳን የመጡ ናቸው እንጂ የዛን አይነት ፈጣሪ ይህንን ዩኒቨርስ ክሬት ያደረገ ፈጣሪ እንደዚህ ተገጣጣሚ ምናምን እዚህ ነው እዛ ነው መኖሪያው እዚህ ነው ቦታ ያስፈልገዋል ምናምን የሚያስፈልገው ሳይሆን በፊትም የነበረ ወደፊትም የሚኖር ማለት ነው አዘልይ አበድ የሆነ ፈጣሪ ነው። ተለዋዋጭ ባህሪ የለውም፣ የሚለዋወጥ ባህሪ የለውም። እሱ ሳይሆን ጥያቄ ከቁርአን ውጭ የሆኑ የሚታመኑት ነገሮች አንተን ይመለከተዋል ላይ ነው? አይመለከቱኝም፣ ውሸት ናቸው። እንደውም ወደ ጥመት የሚመሩ ናቸው ከቁርአን ውጭ ያሉ ነገሮች በሙሉ ማለት ነው። ይህንንም ሀዲስ አለ። እንደገና ደግሞ ቁርአን ላይ ይህን ከዚህ ውጭ ከቁርአን ውጭ ያለን ነገር እንዳንከተል ነው የታዘዝ ነው።
ያ ነገር ለሁሉም መግለጫ መሆኑን ሐሚም ወልቁርአኑል ሙቢን ብሎ ነግሮናል። እንደገና ደግሞ ፈተቢዕ ማ ኡንዚለ ሚን ረቢከ ፈአውሀይና ኢለይከ ሃዘል ቁርአን ቁርአን ደግሞ ወህይ መሆኑን የሚያረጋግጥ ይሄ ቁርአኑ ነው። እንደገና ቁርአኑ ራሱ ኢንኩንቱም ፊ ረይቢን ሚማ አንዘልና ዐላ ዐብዲና ፈዕቱ ቢምስሊሂ የሚል አለ። ያ ነገር ይህን ሁሉ የሚያሳየው ቁርአን በቂና ሙሉ መሆኑን ነው። ማፈረጥና ሸይን ፊል ኪታብ ብሏል። ሰደቀላሁል ዐዚም ብለን የተደመደመ ነገር ነው። ሌላው ፋብሪኬት የሰዎች እንትን ነው፣ አይመለከተኝም። ቴንኪዩ። ስለዚህ ሰዎችን አምኖ ጥመት ሁሉ ደግሞ ደጋነም ነው የሚከትህ ማለትም 7 ጊዜ ቤቱን ዞሬ ኃጢአቴ ነፃ ይወጣል፣ ድንጋዩ ኃጢአቴን ይሸከማል፣ ወይንም አላህ ከሌሊቱ 1/3 ይወርዳል። እንደዛ የሚል የእስልምና አስተምሮት የለም፣ ቁርአን ላይ እንደዛ የሚል አስተምሮት የለም። ስለዚህ ይህን የሚያምኑ ሁሉ ሙስሊም አይደሉም። ሙስሊም ናቸው፣ ስህተት ላይ ናቸው የሚለው ይሰመርበት። ሙስሊም ናቸው እንዴት ልትል ቻልክ? የሙስሊም አስተምሮ ካልሆነ ኖ እነሱ የሆነ አረዳድ አለ። ያንን አረዳድ ወስደው ነው ይሄንን እንትን የሚሉት። ያኛው ለምሳሌ ጠዋፍ ዑምራ የማድረግ ነው። ወደ መካ የሄደ ለዚያራ ያንን የማድረግ ችግር የለም። የምታደርገው ግን ጥቁሩ ድንጋይ ኃጢአትህን እንዲሸከም ሳይሆን ማለት ነው ያ ረሱል ያደረጉት ነገር ስለሆነ ነው። ያንን ከኢብራሂም ጊዜ ጀምሮ በይቱላህ አልሐረም የተሰራ ስለሆነ እዛ ደግሞ የሐጅ ትእዛዝ ታዞ ሐጅ በተጓዳይ ደግሞ ዑምራ የሚባል አለ። ያም ዑምራ ዚያራ በአንድ ጊዜ በእድሜ አንድ ጊዜ ፈርድ የሆነው ሐጅ ነው። ይሄኛው ደግሞ ሱና ነው፣ ሌላ ነገር የለውም። ስለዚህ ይህንን ሱናም ነው ፈርድም ነው ብለህ የምትለው ከሐዲስ አለ ያገኘው? ቁርአንም ላይ አለ። ቁርአን ላይ ያንን ሐጁ የታዘዘበት አለ። ወይም ደግሞ ዑምራ የሚለው ቁርአን ላይ ያለ ነገር ነው። ያ ነገር ግን እዛ ላይ እምነት አድርገህ ስለቤቱ ሳይሆን ለአላህ ሻዒር የሚደረጉ ናቸው እንጂ ሌላ ለቤቱ ለድንጋዩ የሚደረግ ነገር ምንም ነገር የለም። የሚወጣ የሚወርድ አምላካችን አልክ። የሚወጣ የሚወርድ አይደለም። በትክክል ለውጥ ለሱ አይመቸውም። ለውጥ ካለ ደግሞ ፈጣሪ አይደለም የሚል ነው አይደል? በትክክል እንደዛ ከሆነ ካዳ ይሄ አቋም የሙስሊሞች እምነት ነው ወይንስ የሙስሊሞች አይደለም? እምነት ነው። ከዚህ ተቃራኒ የሆነሳ የሙስሊሞች እምነት መሆን ይችላል? በስህተት ሊያዝበት ይችላል። ለምንድን ላኢላሃ ኢለላህ መሐመድ ረሱሉላህ ካለ ያ በሙስሊምነቱን አረጋግጧል። ይሄኛው እንደ ስህተት ሊያዝበት ይችላል ማለት ነው። ገባ? ስለዚህ መሐመድን ነብይነት ካመነ በአላህ ላይ ቢሳሳትም ችግር የለውም እያልከኝ ነው? አላህም ፍጡር አድርጎት አንተ ባልከን መሰረት የሚሄድ የሚወጣ እንደዚህ እነኚህ ባህሪያቶች ካሉት የፍጡር ባህሪ ነው ብለህ ፍጡሩን እያመለከም እስቲል መሐመድ ነብይ ነው ስላለ ብቻ ሙስሊም ነው ተሳስቷል ብቻ ነው የሚባለው እያልከኝ ነው? ኖ እዛ ላይ አላህ ላይ ያለው እንትን ማለት ነው። ይሄ ነገር ምንድን ነው ተብሎ ይሄ ከእስልምና ወጥቷል አልወጣም የሚባለው የራሱ መንገድ አለው። ያንን ትክክለኛ ስጋ የሆነ ምናምን የሚል ከሆነ አለበለዚያ ደግሞ ይህንን እዚህ ላይ የትርጉም መሳሳት ነው። ሰው ልጅ ተሳስቶ እንትን ሊል ይችላል። ገባ? ያ አረዳዱ እንደዛ ሆኖበት ነው። ለምሳሌ እጅ የሚለውን እጅ የሚል ስላየው ነው ቁርአን ላይ የሚለው ሜታፎር መተርጎሙን ትቶ በቃ እዚህ ላይ ያለው ይመለከተኛል የሚል ስለሆነ ያው ግን ጥመት ነው። ጥመቱን እሱን የቁርአኑን ያዝ ነው። የቁርአኑ ላይ ጥያቄ የለኝም። ቁርአኑ ላይ ጥያቄ የለኝም። መጽሐፍቶቹን አሁን መጽሐፍቶቹ እምነት ሆነው መጥተዋል። ለምሳሌ አላሁ አክበር ሀዲሳቶች ይቀበላል እስከማውቀው ይመስለኛል። ሀዲሳቶችን እሱ አሁን ለሱ እነኛ መጽሐፍቶቹ እንትን መሆን ይችላሉ፣ ማስረጃ መሆን ይችላሉ። አንተ አረዳድ ብለህ ቁርአንን ብትፈስርም እሱ ደግሞ ሀዲሳቶቹ የእምነቱ የዶግማው መሰረት ናቸው፣ ፈርድ ነው ለሱ። አንተ ደግሞ እነኛን እንደዛ አድርጋ አትቀበላቸውም። ጭራሽ የሰዎች ንግግር ናቸው ብለህ ነው የምትቀበለው እኮ። እንዴት ቁርአንን ነው ተከተሉ አላህ የሚለው? ረሱልም ቁርአንን እንድንከተል ነው ያዘዙት። እሳቸውም ሲከተሉ ሲያስተዳድሩ የነበረው በቁርአን ነው። ሌላ ነገሮች ማለት ነው ከ300 ከ400 ዓመት በኋላ የመጡ ነገሮች ናቸው። ዛትስ ኦል ፔሪድ። አላሁ አክበር። ትስማማለህ? በመጀመሪያ ደረጃ ሙስሊም አይደለም። ሙስሊም ያልሆነ ሰው አስገብተህ እንደዚህ
ከሙስሊም ጋር ብትወያይ ለአንተ አሪፍ ነው ብዬ ደንቆሮ እኛ እንደናንተ ድራማ የምንሰራው ሰዎች ያለን ማሳብ ላይ መውገት እሱን ቻሌንጅ አድርገው እኔን አይደለም ቻሌንጅ ማድረግ አለብን ሙስሊም ካልሆነ እኔ እኮ ቻሌንጅ አደረግኩት መረጃ መጣሁኝ እሱ ደግሞ መረጃ ማምጣት ነው የሚገባው አይደለ ሐዲሳቶች ቁርአን የሚያሟላ ምናምን ቁርአን ጎደሎ ነው ብቻውን የሚል ማስረጃ ማምጣት ነው እኔ ቁርአን ሙሉ ነው በቁርአን ላይ የቀረ ነገር የለም አንድ ጊዜ ነው ማለት ነው አንዴ ማስረጃ ካለው ማስረጃውን ማቅረብ ነው ያለበት that's all ማንኛቸውም ሐዲስ ተቀበል ተፈለክ አላህ ጭንቅላት የለውም ከሚለውሙን እግር አለውም ከሚለውሁን በክፍለ አካላት አይገለጥም ከሚለውሙን ቻሌንጅ መደራረግ የምችለው እናንተ ናችሁ እንጂ እኔ አይደለም እኛ አይመለከተኝም ሐዲስ ተቀበል አልተቀበለ ቦስ ምን አገባኝ ነው አንዴ ተራ ጠብቅ አልቀበልም ሲል አመዲ ተራ ጠብቅ አንዴ ምላስ ይላጥቁ ሚዩት አድርጋ አንዴ ሚዩት አድርግ እስኪ ያ ስለዚህ ሀሳብ ላይ ለማውራት ሞክሩ እኔን ቻሌንጅ የማድረግ ወይም እኔን የመሳደብ ሳይሆን እኛ እንደናንተ እንደዛ ጭንቅላት አልባ እንደሚያመልኩት ድራማ የምንሰራ ሰዎች ስላልሆን ማለት ነው ባላቀው ኖሮ ቦስን እኔ ቻሌንጅ አደርገው ነበረ ስለማቀው ነው አሁን እያወራ ያለሁት ውጭ አውቀዋለሁ ስል ንጽጽር ቤት ስለማየው ማለት ነው ሲወያይ ስለማየው ሪካርዶቹንም ስለማይ ማለት ነው ያቆየሁት ለዛ ነው እንጂ አስቀድመን ቻሌንጅ እናንተን አሁን ቻሌንጅ ያላደረግኳችሁ ገና ስላላየኋችሁ ነው እኔስ ስለዚህ ሀሳቡ ላይ ማውራት የምችል ከሆነ ሀሳቡ ላይ ታወራላችሁ ኤቢዲ እሺ እኔ ላውራናት አታስወርደኛል ችግር የለውም እኔ አሁን ከራሴ ማለት ነው እኔ ተወሰነ እውቀት ነው ያለኝ ግን አደራርቡ ቆይ ሐምዲ እንኳን ደህና መጣ እሺ እንኳን ደህና ቆየኝ መልካም ቁርአን በቂ ነው ብለህ ታምናለህ እኔ አሁን እውቀቱ የለኝም ያልኩ ነው የተሻለ ሰው አለ እነዛ ጋር ታወራለህ አንተ እንድታስተምር ነው አይደል ይገባው ቲክቶክ ላይ በቃ ሴት ልንቀበላለን መልስ ከሌለ ጥያቄ ነው ያለኝ እኔ ጥያቄ በኋላ ላይ እንቀበላለን ሁሌ የምንቀበለው ይህንን ከጨረስን በኋላ ከሰሮና አዳምጥ እስከዛ ኤቪዲ አቤት ፎይ አሊ ተረጋጋ ቆይ ተራ ጠብቅ እንኳን ደህና መጣ እንኳን ደህና ቆያችሁ 7 ቀን እንዳለው እፎይ 7 ቀን 7 አይን አለው አላ ጭንቅላ ስለሌለው ምኑ ላይ ቀንድ ይኖረዋል እንደዚህ አይነት እፎይ አብረህ ይሄን ነገር ብትተው ጥሩ ነው እንደዚህ አይነት አትሳደብ የነሱን እንትን አንተ ብዙ ሰው ይከተልሃል እነሱ አሁን ስክሮል ሲደረጉ አይገኙም ገባ እና አንተ ብዙ ተከታይ ስላለ አስተምሮትህ ማሻሻል አለበት የነሱን እያልክ ለምን ታወራለህ የኛን አትልም እንደ ሙስሊም ኮንኮ እንደሚዋ የነሱ የተሳዳቢው እኔ አይደለሁም እስልምና እንድትሳደብ አያዝህም የሌላን ሃይማኖት እንድታከብር ነው የሚያዘው ስለዚህ ተሳዳቢዎቹ እስልምናን ስለማይወክሉ ነው የነሱ ምለው መልካም ሌላ ጥያቄ ከሌለ አመሰግናለሁ ኦኬ ትንሽ እነሱ ጋር ማውራት ከፈለክ ቆይ ማውረድም ከፈለክ ቻሌንጅ የሚያደርግ ካለ ይምጣ ችግር የለውም ኤቢዲ ይቀጥል ሙስሊም አንድ ነው በምን ላይ ቻሌንጅ እንደራረጋለን ሙስሊም አንድ ነው ሐዲስ ተቀበላለህ አንድ ነው እኔና እሱ እንተዋወቃለን አንድ ነው ሙስሊም ከሆነ አንድ ነው መታወቅ ሳይሆን ስለሱ ጋር ለማውራት ነው ወይስ ሐዲስ እና ተፍሲር ግዴታ ናቸው ብለህ ታምናለህ ወይ ቁርአን በቂ አይደለም ብለህ ታምናለህ ተፍሲር ማለት ምን ማለት ነው እፎይ እንጃ ትነግረኛለህ አላውቅም ተፍሲር ራሱ ምን እንደሆነ ትነግረኛለህ አታውቅ እንዴት ትጠይቀኛለህ ወንድሜ ሙስሊም እንደምትሆን ማን ነው እርግጠኛ ሁኜ ነው የምነግርህ ኢንሻአላህ አመሰግናለሁ ለነበረን ቆይታ እንደ ይቺን አፈን አስተካክላት መግባታ አይቀርም ግን አብዲ እኮ እየጠየቀህ ነው ከአብዲ ጋር ሻለኝ ተደራረጉ ኧረ እፎይ ነህ አንተ ጋር ነኝ ብራዘር ለምን አብዲ ቦስና አብዲ ትንሽ አውሩ እስኪ ኧረ እፎይ ነህ አንተ ለምትመቸኝ አብራችሁ ትንሽ እሱ አዲስ አይቀበርም ተግባብተናል አሁን ገና ተግባባን አልተግባባንም እኔና አንተ የምንግባባው በኋላ አሁን እንደ ቦስ አቋም አለህ አንተ እንተዋወቃለን ከቦስ ጋር ብለህ ለምትተላለፉ አንተ እንዴት ነው አቋምህ ሐዲስ ያስፈልጋል ብለህ ታምናለህ ለቁርአን
አይ እኔ እኮ ተግባባን ያልኩህ አንድ ቀን ትሰልማለህ ሲል በቃ አለ ያለ። አይ አሁን ቶፒኩ ላይ ታወራለህ ትወርዳለህ። ኤቢዲ እኔ ዛሬ ማለት እኔ ጥያቄ አለኝ። ምናልባት ካስተናገድከኝ ጥያቄውን ለምን እንቀበላለን እኮ ዛሬ ሚዩት አድርገህ እስከዛ ወደ እኔ እንኳን ደህና መጣሽ። እንኳን ደህና ቆየክ። መልካም። አይ ቲንክ ሙስሊም ነሽ? በሚገባ መልካም አልሐምዱሊላህ ሙስሊም ነኝ። እሺ ቁርአን ግልጽና ታምኛለሽ? እስልምና ለመለያየት ለምንድን ነው የምታስበው? ለመከፋፈል ሳህን አርግተህ ለምንድን ነው? ሶፍት የለንም ዛሬ በቃ እየየ ሊሉብን ነው አሉ እየየ ነው በቃ። አሁን አንዳቸውም ምላሽ አይሰጡም። አንዳቸውም እያንዳንዳቸው አልቅሰው ነው የሚወጡት። ቦስ ብቻ እንግዲህ የራሱን አቋም አስቀምጧል። ሐዲስም ሆነ ተፍሲር ቶፒኩ ምን ነበር? ወረጆች ከሰውኝና ተማሪ ቶፒኩ ምን ነበር? ልክ ቦስ ሲወጣ ጠብቆ ማለት ነው። ሰምቷል እኮ በደንብ ከቦስ ጋር ተነጋገሩ ሲባል እንተዋወቃለን ይቅርብን ብሎ ልክ እሱ ሲወጣ ጠበቀና ቶፒኩ ነበር። ክፉ ነህ አንተ ከእሱ ጋር እንዳለማውራት ቻሌንጅ አድርገኝ ሲለው እንሰጥ ብሎ ችግር የለውም ተስማምተናል። ገሱ እንትና ጋር ነበር። ቁርአን ግልጽ ነው ብለህ ታምናለህ? ቁርአን ግልጽ ነው ብለህ ታምናለህ? በደንብ የተብራራ ነው። ግልጽ ነው የተብራራ ነው። በቂ ነው ሙሉ ነው ብለህ ታምናለህ? በጣም 100% ቴንክ ዩ። ስለዚህ በደንብ አስተውሉ። ቁርአን ግልጽ ነው፣ የተብራራ ነው፣ ሙሉ ነው። ቁርአንን ሌላ አብራሪ ይፈልጋል ብለህ ታምናለህ? ሳይብራራ ቀርቶ ቁርአን ሳይብራራ ቀርቶ የሚያብራራ ያስፈልገዋል ብለህ ታምናለህ? እንዴ ለምሳሌ አሁን መጽሐፍ ቅዱስ ራሱ ማብራሪያ የለውም ብለህ ታስባለህ? እናንተ ምን ያገናኘው? ምን ብለኸኛል? ቁርአን ግልጽ ነው፣ የተብራራ ነው። በደንብ አስተውሉ። የተብራራ ነው፣ ግልጽ ነው፣ ሙሉ ነው ብሎኛል። አሁን መልሶ ስጠይቀው ደግሞ መጽሐፍ ቅዱስ አብራሪያ ያስፈልገውም ትላለህ ይለኛል። የጠየኩህን መልስ አንተ። እሺ ስለዚህ ቁርአን ሌላ አብራሪያ ያስፈልገዋል ወይንስ በራሱ ግልጽና የተብራራ ሙሉ ነው? እንዴ በደንብ ነው እንጂ ማብራሪያም አለው የተብራራም ነው ራሱ ሲጀመር ማለት ነው። ለምሳሌ አሁን አዳም ነው። እሺ ተፍሲር ያስፈልገዋል? እንዴት ነው የማይፈሰረው ታዲያ? ተፈስሮ አይደል እንደሚታወቀው? እሺ ሐዲስ ያስፈልገዋል? ሐዲሶች ደግሞ የበለጡ ማብራሪያ ናቸው። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ያደረጉ ስራዎችን ብዙ ማብራሪያ ደግሞ ሐዲስ ላይ ታገኛለህ የበለጠ ማለት ነው። ቴንኪው። ስለዚህ ቁርአን በደንብ ስላልተብራራ ገና ተፍሲርና ሐዲስ ያስፈልገዋል በደንብ እንዲብራራ ማለት ነው። እንደዛ ብለህ አሰብከው አልከው አንተ ራስ መለስክልኝ። እሺ እኔ ደግሞ ልጠይቅ። ራስም እንደዛ ነው የመለስክልኝ። ስለዚህ ተፍሲርና ሐዲስ ያስፈልገዋል የሚል ማስረጃ ስጠኝ እስቲ ከቁርአን። እንዴት አንተ እኮ ነው ያልከው ያስፈልገዋል የሚል ማስረጃ ስጠኝ። ሲጀመር እውቀት ቢኖረን እኮ አያስገባንም። እስኪ እውቀት ያላቸውን እኮ አስገባን ቢሉ አያስገቡን። እስካሁን እኛ የነብይሽን ሱና ስለምትከተይ ማለት ታስገባላችሁ። ታዲያ 1 ሚሊዮን ፎሎወር ሳይኖር አላስገባም። ሳይኖር በቃ ከስር ሆነሽ ታብታብ እያደረግሽ ተማሪ እንዳታስገባ ካሁን በኋላ። አብዱልወሂድ አንድ ቀን እንኳን ጠይቄያለሁ። አብዱልወሂድ እንደዛ ነው የሚለው። አቤት አንድ ጥያቄ አለ። ቶፒኩ ላይ ቅድሚያ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? አይሰማም። ቁርአን ግልጽና የተብራራ ነው ብለህ ታምናለህ ወይ? ያ ሰላም። ዛሬ ደግሞ ምን አይነት ቀን ነው መሰለኝ። አንተ አልተብራራም ብለህ ታስባለህ ወይ? እሺ ያ አልተብራራም። እሺ ማስረጃ እንደዛ የሚል አልተብራራም የሚል በማስረጃ ነው ወይስ በራስ አስተሳሰብ ነው? እስኪ ብቻ ነገር በማስረጃ ሰጣለሁ። እስቲ አልተብራራም የሚለው አንዴ ክፈትልኝ። እንትና ግልጽ አይደለም የሚለው እስቲ ቪኪ ሱራ 2:1 ክፈተው።
ኧረ ተው ቪኪ አለ ጨለማ ነው። አይታይም እንዴ? ከፍቻለሁ እኮ ቆየሁ እኮ ከከፈትኩ። ፎይ ጨለማ ነው። ቀይስ ዝጋውና ክፈት እንደገና። ኦኬ አሁን ክፈት። ማ ቆየሁ እኮ። ኦኬ እኔ ደግሞ ምንድን ነው እላለሁ። አሁንም ጨለማ ነው። ጋር ይታያችኋል እናንተ? ወልድ መንፈስ ቅዱስ። ኧረ ቆየሁ ከከፈትኩ። እንዴት ነው ታች ይታያል? ይታያል። ኦኬ ይታያል እያሉ ነው። አንተ መተዋል በደንብ በሪፖርት ለእኔ ነው ጨለማ። እሺ አንብበው። እቺ ክፍል ምን ትላለች? ሱረቱ በቀራ ቁጥር 1 ላይ ምን ይላል? ዙሙን ዝቅ አድርገው ቪኪ፣ ዙሙን ዝቅ አድርግልህ። እንደዚህ ላቅርብልህ ነው ጎላ ላድርግልህ። መልስ እቺ ነች አንቀጿ። ብቻችን ለይተህ ለምን ታመጣ? መልስም ብለህ ወደ እቺ ነች አንቀጿ። ለምን እለያታለሁ? መለስ አድርገው እናንብበው። መለስ አድርገው ሙሉውን እናንብበው። ሻውድ ለማንበብ ፈልገው እኮ ነሽ። እሱ ያለ ግን አንድ ነው። መለስ አሁን መለስ ቁጥር 1 ነው የምፈልገው። አንድ ነው እሱ የሚፈልገው። ብራዘር ማስረጃ እኮ ነው ያልከው እኮ። ሙሉውን አድርገው እያየን ማስረጃውን እናዳምጣለን። ሙሉውን ለቀቅ አድርገው አንብባ። ቢስሚላሂ ራህማን ራሂም ይላል አይልም። እኔ ቢስሚላሂ አርራህማን አርራሂም የሚለውን አልጠየቅኩህም። ቁጥር 1 ነው የጠየቅኩህ። ቁጥር 1 ነው የጠየቅኩህ። እሺ ለቀቅ አድርገው በሎሽ። አረ ወዴት ነው የሚለቀው? ቁጥር 1 አይታየም። ይኸውና ስለዚህ አንድ ነው አታቅርበው ነው ማለት ፈልጌ ነው ወንድሜ። አታቅርበው ነው ማለት ይታያል። ችግር የለውም። ለመታየቱ አታቅርበው። የሚታይ ከሆነ ዝም ብለህ አንብበው። ቢቀርብ አታቅርበው። እኔ ላንብብልህ በደንብ። አታቅርበው እኮ ነው ያልኩህ። እሺ አላቅርበው። እሺ እፎይም እየነገረህ ነው። አቅርበው። ወደዛ እንትን በለው። እሺ ከፍ አድርገው ስልኩን። ምንድነው እሱ 2 ፊደል 3 ፊደል ለማንበብ የምትለው? ሃይ ምንድነው የሚለው? አሁን ምንድነው የሚለው? ሌላ አንብበው። እሺ አሊፍ ላም ነው የሚለው። ምን ማለት ነው? ምን ማለት ነው? አንተ እኮ ነው ማስረጃ አለኝ ብለህ እንትን ያልኩህ። አያ ንገረኝ። ምን ማለት ነው? እኔ ምን አውቃለሁ? ምን ማለት ነው? ንገረኝ አንተ ራስህ። ማስረጃ አለኝ ብለህ ያወጣኸው እፎይ፣ አንተ ምንድነው? ንገረን እንግዲህ በማስረጃ እያብራራህ ንገረኝ። ግልጽና የተብራራ ነው ቁርአን ሁሉን ነገር። ማስረጃ አለኝ ብለህ እኮ ማስረጃ ላውጣ ብለህ እኮ ነው ማለት ነው። ማስረጃ አለኝ ብለህ እኮ ነው ማስረጃ ላውጣ ብለህ እኮ ቪኪን ክፈት ያልከው ብራዘሬ እኮ አወጣሁልህ። ይሄ ክፍል ምንድነው? እሱ ግራ ገብቶኝ እኮ ነው። ግልጽና የተብራራውን ክፍል ይሄ ማለት ነው። ማስረጃ ያመጣኸው እንዴት ግራ ይገባሃል? ማስረጃ ብለህ ያመጣኸው እኮ ንገረኛ። ማስረጃ አለኝ ብለህ ያመጣኸው ወይ እኔ ላንብበው። እፎይ ጥቁር ድመት ይላል። እፎይ ሸራፈው ቁርአን ላይ እፎይ ሸራፈው ጥቁር ድመት የሚል ተገኘ። ትንቢት ነው። መሐመድ ተንብዮ ነበረ። አንብብልኝ፣ አሁን አንብብልኛ ብሏል። እሱን አንብብልኝ። ይኸው ብራዘር እፎይ እንደ ትልቅ ሰው እናውራና ማለት ነው። እኔ እንኳን ገና የ16 ዓመት ልጅ ነኝ። ማለቴ ማስረጃ አለኝ ብለኸኝ ያመጣኸው አንተ ነህ። ስለዚህ ማስረጃውን አውጥተህ አብራርተህ እንደዚህ ነው ብለህ ንገረኝ። እኔ እኮ ቁርአን ግልጽና የተብራራ ነው ብዬ አላልኩም። ስለዚህ አንተ ግልጽና የተብራራ ነገሮችን ሁሉ የሚገልጽ ነው ብለሃል። ይህ ክፍል ምን ማለት ነው ብያለሁ? አዎ ብያለሁ። ይኸው 4000 ሰው ሰምቷል ብያለሁ። ከዛም በኋላ አይ አይደለም ብለህ ስትለኝ ማስረጃ አለኝ አልክ። ለዛ አይደለም ላልከው ይኸው ይህ ክፍል አሁን ለምሳሌ ግልጽና የተብራራ ካልሆነ ውስጥ ነው። ምንድነው? ምን ማለት ነው? ትርጉሙን አሳየኝ ስለ ራስ አብራራልኝ። እኔማ ስላልተብራራ ግልጽ ስላልሆነ ስላልገባኝ እየጠየቅኩ ነው። እፎይ ማስረጃ አለኝ ብለህ እኮ አንተ ነው አውጣልኝ፣ ቪኪ አውጣልኝ ማስረጃዬን ምናምን ብለህ እስቲ አንብብልኝና ምንድን ነው የሚለው? እሺ ያ ማስረጃ እኔን ተቃውሞ ንገረኝ እያልኩ እኮ ነው። እኔ ግልጽ ስላልሆነ መጽሐፍህ ላይ ይሄ ማለት ምን ማለት ነው? ቁርአንህ ላይ የትም ቦታ ሳትሄድ የዚህን ትርጉም ንገረኝ ስለ ራስ ንገረኝ ትለኛለህ። እኔማ ግልጽ ስላልሆነ ቁርአንህ ምንም ግልጽ ስላልሆነ እንደዚሁ ተረት ተረት ስለያዘ ዝም ብሎ የቃላት ስብስቦች ስለሆነ ትርጉም አልባ ትርጉም አለው የተብራራ ነው ካልክ ማብራሪያውን ቀጥል። ኦኬ ትርጉም አለው ነው ያልከኝ መጀመሪያ ነው ወይስ ማስረጃ ልስጥህ ነው ያልከኝ? እቺን ብቻ መልስልኝ እሺ። እያዳመጣችሁ እኔማ ይኸውልህ ማስረጃ ልስጥህ ያልኩ የሰጠሁህ ምን መሰለህ? አንተ ምን አልክ መሰለህ ወዳጅ? እሺ ቁርአን አሁን ማስረጃ ቁርአን ግልጽ ነው አልከኝ፣ የተዘረዘረ ነው አልከኝ።
የተብራራ ነው አልከኝ። ሙሉ ነው በራሱ ሙሉ ነው አልከኝ አይደለ? እኔ ደግሞ ግልጽና የተብራራ የተዘረዘረ ከሆነ ለምሳሌ ይሄ ሲል ምን ማለት ነው ግልጽ አድርግልኝ። ለእኔ አሁን ይሄ ግልጽ አይደለም፣ የተብራራም አይደለም። የተዘረዘረ ምን ማለትም እንደሆነ ትርጉም አልባ ነው እያመጣሁ ሳታቅ ነው መጀመሪያ ማስረጃ ልስጥህ ያልከኝ ማለት ነው አይደለ? ነው እኔም አውቄ እኮ ነው የሰጠው። የተብራራ የተዘረዘረ ስላልሆነ ማስረጃ ሰጠው። አንተ ግልጽና የተብራራ ከሆነ ይህንን አስረዳኝ። ኦኬ ማስረጃ እሺ፣ ማስረጃ የለህም አንተ አለመብራራቱ ምናምን ነች እና ሰውየው አሁን ማለት ግልጽ አይደለም እንደ ቪኪ ማወራው ነኝ። ግራ ገባን እኮ በእናትህ ምንድን ነው የሚለው? ገብቶናል። ቪኪ ግራ አልገባህም? ኧረ አንተ ግራ በደንብ ነው የገባኝ፣ ግን ይሄኛው ነው ግራ የገባኝ። አብራራለን። አለመ የሚለው ምንድን ነው? አሊፍ ላም ሚም ያልከው አሊፍ ላም ይላል። ምንድን ነው? አሻ በግምና ያልከው አሊፍ ላም ሚም ምንድን ነው? እሺ ለቀቅ አድርገው። ለቀቅ አድርገው። ከጎኑ ትራንስሌት ነው ያለው ወይስ ምንድን ነው ያለው? እኔ ነኝ ያሰርኩት ትርጉሙን ፍቹን የለቀቅኩት። ከተፈታልሽ ፈታሁት። ያው ለቀቅ ለቀቅ አድርገው ወደ አማርኛው። እሺ ለቀቅ ትርጉም አብሮ ምን ይላል? አሁን ቢስሚላህ ቆይ ላንብብልህ። ቢስሚላህ ቆይ ለቀቅ አድርገው። ቢስሚላህ ዙም ወደ ታች ማለት ራሽ በሲታን እሺ ቢስሚላህ الرحمن الرحيم እንደ አሊፍ ላም ሚም ቁርአን አልፈራ ኤው ቢስሚላህ الرحمن الرحيم የሚላል አሁን በጎኑ እዚህ ጋር በአማርኛ አስመጥቶልሃል ተፍሲሩን። ኧረ እሱ የቁርአን አንቀጽ አይደለም እባክህ፣ ቁጥርም አልተሰጠውም። የቁርአን ክፍል አይደለም የጨመሩበት ነው። አሁን ባይሆን ቁጥር ያለውን ዓለም የሚለውን ንገረን። ምንድን ነው እሱ? እፎይ ቀጥል ከተመለስ ይነገረን። አሊፍ ነው ማለት አሊፍ ነው። ላም ማለት ተረጋጊ። ቆይ በአማርኛ አሊፍ ላም ነው ማለት ነው ወይ? እፎይ ተረጋጊ። ቆይ ድምፅሽን ቀንሺ፣ ትንሽ አትጪ። ተረጋጊ። እሺ አልጮኩም፣ ይቅርታ ጮኩኝ። እንደ አሊፍ ማለት ይኸውልህ በአረብኛ አሊፍ እዚህ ጋር አ ይባላል። ላም ማለት ላም ነው። ሚም ማለት ነው። አሊፍ ላም ሚም ማለት ይሄው እንደዚህ ማለት ነው። ተላልፋታኩም እንዴ አሊፍ ነው፣ ላም ነው። አሊፍ ላም ሚም ጀንቆሮ መቼም አይገባም። ባክ አንተ ማህይር ሲጀመር እዚህ ጋር ሲጀመር እውቀት የሌለ አሰብስብ ጀግና ከሆንክ እውቀት ካላቸው ጋር ተወዳደር። ይኸውልህ ጅልጥ ምን አንተ ደግሞ ንፍጣም አይደለም አመጣም ሰምተኸኝ አይደል? እዚህ ጋር ሴቶች እና ከእውቀት ነፃ የሆነች ደርድረግ እዚህ ፖለቲካ ለመስራት አትሞክር። እሺ ጀግና ከሆንክ ከጀግናዎች ጋር ተወዳደር። እና እሱ ያሉ በእናትህ እስልምናን በደንብ ታዘቡ። ዛሬ ታዘቡ። እስልምና ለምን ታዘቡ? አሊፍ ላም ሚም አይደለም እንዴ? ጠንጋራ አንቺ ምን ቀጥይ ነው? ሰካራም እስልምና መልሱ ነው። የዋያ መልሱ እኔስ አካለ ጎደሎ ከሆንኩ ጤናማ ነው። አላህ አለ አይደል እንደ ጭንቅላት የሌለው ነብይሽም ጭንቅላት ጥርሱ ተሰብሯል። ነብይሽም ጥርሱ ተሰብሯል በጦርነት ላይ። ኤኒዌይስ ግን አላህ ጭንቅላት ሳይኖረው እዚህ ጋር መሰዳደብ ምንም አይጠቅምም ብራዘሮች። አሁን አብራሩልኝ። ልግባ ብራዘር ዛሬ አንብቡልኝ። ጥያቄ በኋላ ትፈነዷታላችሁ። አሁን አልቀበላችሁ። አረ ብራዘር አንድ ቀን እንኳን ሁሌም እንቀበላለን። መጨረሻ ላይ ነው ግን የምንቀበለው። አሁን ቶፒኩ ላይ ኦኬ። ሁዘይፋ እንኳን ደህና መጣ። መልካም። ሀዲስ ከሚቀበሉት ነህ ወይንስ ሀዲስ አትቀበልም? መጀመሪያ ወደዚህ ፖይንት ከመሄዳችን በፊት ወደዚህ ቶፒክ ከመሄዳችን በፊት አንድ ፖይንት ላንሳ። ምንድን ነው ሀዲስ ከሚቀበሉት ወይንስ ከማይቀበሉት? እኔ እቀበላለሁ ሀዲስን። ሀዲስ ማይቀበሉ ሙስሊም ናቸው? ሀዲስ የማይቀበሉ እሱን እንደዚህ ፈትዋ አልሰጥም። ምክንያቱም እኔ ፈትዋ ሰጪ አይደለሁም። እዚህ ሀዲስ ማይቀበሉ ሀዲስ መቀበል ግዴታ አለባቸው። ለምሳሌ ሀዲስ የሰው ተረት ተረት ነው የሚሉ አሉ። ቪኪ አንድ ቪዲዮ አሳየን እስኪ።
ሐዲስ ተረት ተረት ነው አንቀበልም የሚሉ አሉ። እነሱ አሁን ሙስሊም ናቸው? ለምሳሌ አንድ በሙሐመድ መልእክተኛነት አምነው ሐዲስን አለመቀበል ማለት የማይሆን ነገር ነው። ለምሳሌ ሙሐመድ መልእክተኛ መሆኑን ካመንክ በኋላ ትክክለኛነቱን ካረጋገጥክ በኋላ የአላህ መልእክተኛ መሆኑን ካመንክ በኋላ በሱ ንግግር ደግሞ ተመልሰው አላምንም ማለት ምን የሚሉት ነገር ነው? ኦኬ ለምሳሌ ይሄ እንደዚህ ይላል። ይሄ ኡስታዝ አዳምጠው። ሙስሊሞች ቁርአን ሙሉ ነው ሲባሉ ለምን እንደሚያማቸው አይገባኝም። ይሰማል? አሁን ይሰማል? ቁርአን በቂ ነው ሲባል ለምን እንደሚከፋቸው አይገባኝም። ቁርአን የጌታ ንግግር ነው፣ አጋዥ አይፈልግም፣ ማብራሪያ አይፈልግም። ለምን አላህ በቁርአን ወለቀድ አንዘልና ኢለይከ ስላለ ለማለት የፈለገው እየተባለ አይብራራም። ተደቡር ነው የምናደርግበት። ተደቡር ማለት ተከታትለኸው ምን እንደሚል ምናምን እያነበብከው ያሉትን የሚመሳሰሉ አናቅስቶችን ሰብስበው ወደ አንድ። ታዲያ ይሄ ምንድን ነው ሊነግረን የፈለገው? ወደ መሬት ስናወርደው እንዴት ነው አፕላይ የምናደርገው ነው ተደቡር የምታደርገው እንጂ ቁርአን ሙሉ ነው ሲባል ስክር። እኔ እኮ ቁርአን ጎደሎ ነው፣ ቁርአን የሰው ንግግር ነው፣ ቁርአን በቂ አይደለም፣ ቁርአን ቅጥፈት ነው ብዬ ብናገር ብታብዱ ያምርባቸዋል። እኔ ጥፋት እየገባኝ አይደለም። ቁርአን በቂ ነው ሲባል ለምን ሙስሊሙ ስክር እንደሚል ለምን እንደሚናደድ ስለዚህ እንደሰማው ቁርአን በቂ ነው ሙሉ ነው ሐዲስ አያስፈልግም እያለ ነው። ተቀበለዋለን? ኧረ አልቀበለውም። ስለዚህ ስህተት ነው። ይሄ ሙስሊም አይደለም። እዚህ ጋር ሐዲስ ቁርአን ሙሉ ነው ሐዲስ አልቀበልም የሚሉ ሰዎች ይለያያል እንዴ? እዚህ ቁርአን ላይ ያለውን ነገር የሚደግፍ ሐሳብ ነው አንዴ እዛ ላይ ያለው ማይደግፍ ይኖራል። ለምሳሌ ይሄው ልጅ ያነሳውን አንድ ቪዲዮ እንይ። ስለ ሁለተኛው ቪዲዮ አስቀጥለው ቪኪ አጥቢው የሚለው ይሄ ቁርአን ላይ ይሄንን ክፍል አሁን ትሰጠኛለህ ሴቱ ጋር እንደሚገኝ ችግር የለም። ቁርአንና ሐዲስ አይለያይም ብሎናል። ይሄንኛው ኡስታዝ አሁን አልቀበልም ከሚልበት አንዱ ማስረጃዎች ሲጠቅስ እንዲህ ይላል። እስቲ እንስማ። አይሻ ምን እንዳደረገ እንትን እንደተባለ ምናምን እኔ አልሰጠኋቸውም። ነቢዩ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደለው ነቢዩ መሐመድ የሆነ ሴት መጣ ስጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀና አስቸገረ አጥቢው ያሏት እኔ አይደለም የዘገብኩት። ነቢዩ መሐመድ አላህ ካዘዘው ቁርአን አንቀጽ በኦፖዚቱ ለወራሽ ኑዛዜ የለም ብለው ተናገሩ ብዬ የዘገብኩትን አይደለም። አላህ ሱብሓነሁ ወተዓላ ወራሾች ኑዛዜ ያላቸው ወላጆች ምናምን በኑዛዜ መልክ ከውርስ በፊት መከፋፈል ይችላል ብሎ የተናገረው አላህ ነው። የዚህ ኦፖዚት ሆኖ ተናገሩ ብዬ የዘገብኩትን አይደለም። ትርሚዚ ነው። እኔ አይደለም ነቢዩ ዓለይሂ ሰላም የቁርአን ኦፖዚት ሆኖ ሲሄዱ እንድኖር አስመስዬ የዘገብኩት። እኔማ ለሳቸው እየወገንኩ ነው ነው ቁርአንን ወግነው እንጂ ቁርአን ተቃርኖ አይናገርኩም እያልኩ ነው ያለሁት። አላህ ሱብሓነሁ ወተዓላ በእምነት ማስገደድ የለም ብለዋል ብሎ አላህ ሲያወራ እኔ አይደለሁም ነቢዩ መሐመድ እምነትን የቀየረ ግደሉት ብለዋል ብዬ የዘገብኩት። የፈለገ ሰው ይመን የፈለገ ሰው ይካድ ብሎ አላህ ተናግረዋል። ነቢዩም ይህንን ነው ያመጡ ብዬ ስናገር እኔ አይደለሁም ሁሉም ሰው ላኢላሀ ኢለላህ እስኪል ድረስ ካልሆነ እንድጋደለው ታዝዣለሁ ብለዋል። እኔ አይደለሁም እኔ በሳቸው ላይ እንደዚህ አይነት የቀጠፍኩት። እኔ አላነበብም እኮ ለዛ ነው ብዙ አላነበብም እና አፍሽ ላይ አስጨንቅሽ። ስለዚህ እኔ ይሄ ዘገባ ኢማሙ ቡኻሪ ተሳስተው ሊሆን ይችላል ብዬ ስናገር እንዴት አንተ ሐዲስ ሪጅክት ታደርጋለህ ይላል። ልክ ኢማሙ ቡኻሪ ነብዩ አንድ አድርጎ ነው የሚስላቸው። እንዴ ዛሬ በህይወት ሁለቱም አካላት ቢኖሩ ኖሮ ቡኻሪ መጥቶ ቢነግረኝ እንዴት እንደዚህ ይላሉ ነብዩ ሄጅ አጣራለሁ ብዬ የማጣራት ግዴታ ጥሎብኛል አላህ አይደለም። እሱም ከ200 ምናምን በኋላ መጥቶ እኔ ከ1400 ዓመት በኋላ መጥቼ ኢማሙ ቡኻሪ ላይ ኢማሙ ሙስሊም ላይ ኢማሙ ትርሚዚ ላይ የተዘገቡት ዘገባዎች በሙሉ ራሴ እንደሰማኋቸው አድርጌ አይደለም ሊቀበል ይቅርና በአካል በዘመናቸው ብኖር ኖሮ ራሱ ማጣራት እንዳለብኝ እኔስ ለዚህ እንደሰማው ለምሳሌ አጥቢው የሚለው ለምሳሌ ወንድ ልጅን የሆነ ሴትን ከተመኘ ጋብቻው ሀራም እንዲሆንበት ስለማጥባት አንተ ሚስትህን ለምሳሌ የሆነ ሰው ቢመኛት ታጠባለህ?
እንድታጠባ ትፈቅዳለህ? በፍጹም። ይሄ በሐዲስ ውስጥ ነው ያለው፣ በቁርአን ላይ የለም። ስለዚህ ትቀበለዋለህ? እንደዚህ አይነት የሚል ሐዲስ የለም። ይህንኛውን እኮ እያለ ነው አለ እያለ ነው። በመጀመሪያ አሁን ለምሳሌ አንድ ሰው ሐዲስ አልቀበልም ቁርአን ብቻ ነው የምቀበለው ሲል ማስረጃ ያመጣል እኮ እያለ እኮ ነው። እኔ ለምሳሌ ስለማጥባት እኮ አነሳና አንዴ ከሐዲስ ማስረጃ ያመጣል። ከስንት ሺህ ሐዲስ 3-4 ሐዲስ። እነዚህ ሐዲሶች ሰነዳቸው መጠራት ያስፈልገዋል። የተለያዩ ነገሮች ይጣራል። ሶሒህ ሆኖ ከተገኘ ደግሞ ከዛ ሁሉ ሺህ ሐዲሶች 3-4 ሐዲስ እየጠቀሱ 5000 6000 ሐዲስ 10000 ሐዲስ አልቀበል ማለት ምክንያታዊ አይደለም። ሌላኛው ደግሞ እንደዚህ አይነት ሰዎች ከዚህ በፊትም ነበሩ። ገብቶሃል አይደለ? አንተ ራስህ እኮ አልቀበልም። አንተ ሚስትህን ሌላ ሰው ተመኝቶ ልጥባ ጡቷ እንደዚህ 5 ጊዜ ምናምን ጋብቻው ሐራም ይሆናል የሚለውን ሐዲስ ራሱ አልቀበልም። አንተም አልክ እኮ እሱ አልቀበልም ማለት። ኧረ ሐዲሱን ንገረኝ እስቲ ልየው። ሳይ ሙስሊም 1452 ኤን ክፈትለት። 1452 ኤ አንተ ራስህ አልቀበልም አልክ። እንደሱ አየህ፣ አይምሮን ስትጠቀም ከበደ አይደለማ። በስነ ስርዓት አልፈሰራችሁትም ይሆናል። አረዳዳችን ነው እኮ። ችግር የለውም። አንተ ትፈስርልናለህ። በፊት 10 ጊዜ ነበር የሚጠባው፣ ከዛ ወደ 5 ተቀይሮ ነበረ። በግ በልታው ባለውለታ ሆናላችኋለች የቁርአኑን ክፍል። አሁን ሐዲስ ላይ ብቻ ነው ያለው፣ ቁርአን ላይ። ኦኬ፣ እንደዚህ ይላል። አይሻ እንደተረከችው that it had been revealed in the Holy Quran that 10 clear suckling make the unlawful አረብኛ ነው። እሺ ቀጥል አንብበው። كان فيما أنزل من القرآن 10 رضعات معلومات ከፍ አድርገው ስሙን ዘልየው ነው። ችግር የለም። كان فيما أنزل من القرآن 10 رضعات معلومات يحرمنا ثم ننسخنا ب5 معلومات فتوفي رسول الله صلى الله عليه وسلم وهن فيما يقرأ من القرآن ሌላ የለውም። ስለዚህ ክፍሉ ምንድነው? በስራ ሲተረጎም ተርጉመው ባይት ማጥድ እንትና ተርጉመው ሁዘይፋ ተርጉመው ሐዲሱን አይቻልም እኮ ተርጉመው ነው ተርጉምልህ። ተርጉሙ በአማርኛ የለው። ያው ችግር የለው። ምንድነው እሱ የሚለው ክፍሉ አይሻ እንደተረከችው አይሻ that it had been revealed in the Holy Quran in the Holy ተቆርጧል። አይ ቲንክ እንትን በለው the Holy Quran that 10 clear suckling make the marriage unlawful በቁርአን ውስጥ ወርዶ ነበረ 10 ጊዜ ግልጽ የሆነ ጥቢ ጋብቻን ሐራም ያደርጋል አለች። የነብይ ሚስት አይሻ ኡመል ሙሚን እናትህ ማለት ነው። ልክ ናት። ከዛ እንትን በለው አጠብልኝ። ለምሳሌ አንድ እናት ላይ የጠቡ ልጅ ሰዎች መጋባት አይችሉም። ቆይ አይደለም መጋባት የማይችሉትን ዘሮች ናቸው። አይደለም አዋቂዎችን ነው። it was abrogated and substituted by 5 sucklings and Allah's apostle died and it was before that time found in Holy Quran and recited by the Muslims. እንደዚህ ለማሳጠር ሞክር። በጣም ነው የሚያዝገው እንደዚህ ለማንበብ። ኤኒዌይስ ነብዩ ከመሞቱ በፊት በቁርአን ውስጥ ይቀራ ነበረ። ባል ሚስቱን ምናምን የሚል እኮ ነገር የለም። ነብዩ ከመሞቱ በፊት
በቁርአን ውስጥ ነበር፣ እንቀራው ነበረ። ከዚህ በፊት 10 ጊዜ የማጥባት ወርዶ ነበር። ከዛ በኋላ ምን ሆነ ነው የሚለው? ተቀየረ። በምን? በ5። ይሄን ክፍል ታውቀው ነበረ? አላውቀውም። በቃ ይሄ ስለማጥባት ያለ ክፍል ነው። አልቀበልም ያለበትም ምክንያት ያ ለዛ ነው። እዚህ ጋር ስለ ጥቢ ሲያወራ ከአንድ እናት ለምሳሌ አንድ ህፃን ልጅ እናቱ ባትወልዶም ካጠባችው እዛ ቤት ያሉ ልጆች ልክ እንደ እህቱ ነው የሚያዩት፣ ወይም ወንድ ከሆነ ልክ እንደ ወንድሙ ነው የሚያዩት። በጣም ብዙ ህግ አለ በጥቢ ዙሪያ ላይ። ማን ያለ እንደዛ ብሎ ያለ ማን ነው? ይሄንኛው የሁዘይፋን እና የሳሊም ታሪክን ታውቃለህ? ከጦር ሜዳ ሄዶ ሲመጣ ዘምቶ የመጣ ነው። አይ ቲንክ የሳሊም ሚስት የጠባው ታሪኩ እንደዛ ነው። ከእሱ ጋር በተያዘ ነው 10 ጥቢ የመጣው። ከዛ በኋላ ነው ይሄ ህግ የወረደው። ጦር ሜዳ የመጣ ላሳይህ። ኦኬ፣ ሰሊም ታሪክ ሀዲሱን ታስታውሰዋለህ? እንትና ለሚቼክ እሺ። የሰሊም ታሪክ ኦኬ፣ እዚሁ የክስ በለውና 53ን ቼክ አድርገው። 53 ኤ ላይ 53 ኤ 14 ደቂቃ ሊሆነኝ ነው። 53 ኤ ማውራት እንችላለን። ውፈይ አንዴ ይህንን አዲስ አንድ ያበባው እንትና ሁዘይፋ አረብኛውን አድርግለት፣ ዝቅ አድርግለት። ቼን ኦፍ ናሬሽኑን እለፈው። ቃለት ከሚለው ጀምረ ቀጥል። جاءت سهلة بنت سهيل إلى النبي صلى الله عليه وسلم قالت يا رسول الله إني أرى في وجه أبي حذيفة من دخول سالم وهو كفر وهو حلفه. فقال النبي صلى الله عليه وسلم أرضعه. قالت وكيف أرضعه وهو رجل كبير؟ فتبسم رسول الله صلى الله عليه وسلم فقال علمت أنه رجل كبير كفر. زاد عمرو في حديث وكان قد شهد بدرا كفر. فضحك رسول الله صلى الله عليه وسلم. الرسول صلى الله عليه وسلم ساكون يا لال ده من يساكت وقد علمت أنه رجل كبير تلك سون دوناك الله كالي ጦር ሜዳ በድር ጦርነት ሄዶ ነበረ። ስለዚህ እሱን ሂጂና ጥቢው ሲላት እንዴ እሱ ትልቅ ሰው እኮ ነው እንዴት ነው ማጠባው? ነብይ ፈገግ አለ። አውቃለሁ። ስለዚህ 10 ጊዜ ማጣት ምን መሰለህ እኮ ልንገርህ ታሪኩ የሁዘይፋ እንትን ነበረ ሰሊም። ስለዚህ ሰሊም አለ፣ ከዛ ወደ ሁዘይፋ አለ። ስለዚህ ሲገባ ሲወጣ ይደብረዋል። ጎረምሳ ነው፣ ደርሷል፣ ቤቱ ነበር። ሚስቱን እየሾፈበት ነው። ከዛ በኋላ ባሌ ደስተኛ አይደለም እሱ በገባ በወጣ ቁጥር ፊቱ ላይ ደስ ማይል አያለው አለችው። መጣ ለነብዩ። ከዛ ነብዩ ምን አለ? እንግዲያውስ አጥቢው አላት። እንዴ ትልቅ ሰው እኮ ነው፣ ጦር ሜዳ በድር ሄዶ ተዋጋ ነው፣ እንዴት ነው ባሌ ፊት ያው ሌላ ሰው ማጠባው ስትል አውቃለሁ ትልቅ ሰው መሆኑን ብሎ እሱ ፈገግ አለ ማለት ነው። ስለዚህ 10 ጊዜ ካጠባችሁ እሱን ምን ይሆናል ማለት ነው? በደንብ አስተውል። ጋብቻው ሐራም ይሆናል። ከዛ በኋላ ቢገባ ቢወጣ አያገባትም እሷን። ከዛ በኋላ 10 ጊዜ ነበር ጥቢ። የአንተ ሚስት እኔ ሙስሊም ብሆን ብመኛት። ስለዚህኛው ጥቢ አይደለም እያወራ ያለው። ስለ የትኛው ጥቢ ነው ታዲያ? ስለ ህፃናት ነው። እንዲ ትልቅ ሰው ይጠባል እንዲ? ጦር ሜዳ ሄዷል አልሄደም? ሂዷል። በድር የሚባል ጦር ሜዳ ህፃናት ይሄዳሉ እንዴ? አይ ይሄኛው የራሱ ሸርሕ ሊኖሩ ይችላል። መለስ አድርግልኝ። እየነገርኩህ እኮ ነው።
እንግሊዝኛውን ነው። እሺ Messenger of Allah, I see on the face of Abu Hudayfa, a sign of disgust on entering of Salim, who is an ally into our house. ያላ መልእክተኛ ሆይ በሁዴይፋ ላይ ደስ የማይል ፊት እመለከታለሁ ሳሊም ወደኛ ቤት ሲገባ አለችው። whereupon Allah's apostle said, ያላ መልእክተኛ እንደዚህ ያለ ሳክል ሂም አጥቢው፣ ባሌ ደስተኛ አይደለም ሳሊም ወደኛ ጋር ሲመጣ። ዘይፋ ባሌ ሰሊም እኛ ቤት ሲገባ ፊቱ ላይ ደስ የማይል ነገር እያየው ነው። ምን ትላለህ ስትለው ምን አላት? ሳክልም እጅና አጥቢው አላት። እጅ አጥቢው። ሺ ሴድ እሷም እንደዚህ ያለች ሃው ካን አይ ሳክልም አስ ሂ ኢዝ ኤ ግሮውን አፕ ማን፣ ትልቅ ሰውዬ ሆኖ ሳለ እንዴት ነው ማጠባው አለችው። Allah's messenger smiled and said, ያላ መልእክተኛ ሳቀና እንደዚህ አለ I already know that he is a young man. አውቃለሁኝ ትልቅ ሰው እንደሆነ አላት። ሙሐመድ ትልቅ እኮ ነው እንዴት አጠባዋለሁ ስትለው ትልቅ እንደሆነ ማን ያውቃል? ጠፋኝ አንቺ ምን ነግሪኝ? አጥቢው አልኩሻል፣ አውቃለሁ። Amr has made this addition in his narration that he participated in the battle of በድር አምር ከዛ በኋላ በትረካው ላይ ሰሊም የበድር ጦርነት ላይ መሳተፉን ያስቀምጠዋል ማለት ነው። ምን ያህል ትልቅ እንደሆነ ያስቀምጠዋል። ዲስ ናሬሽን ዑመር ምናምናም አላስ messenger laughed። ስለዚህ አላ መልእክተኛ ክትክት ብሎ የሳቀው እና ሂጂ አጥቢ ብሎ የሚያዘዛት ለምንድነው? እሷ ትልቅ ሰው ባለትዳር ሆና ጦር ሜዳ የሄደን ሰውዬ ባለትዳር ሆና እንዴት አጠባዋለሁ? ይሄ 10 ጊዜ ነበር ከዛ መሐመድ ያዘዘው። 10 ጊዜ ያጠባሉ፣ ጋብቻቸው ሐራም ይሆናል። በኋላ በስንት ተቀየረ? ሳይ ሙስሊም 1452 ኤን እንደተመለከት ነው 10 ጊዜ ማጥባቱ ተቀነሰና 5 ጊዜ ታጠባለች። ከዛ በኋላ ጋብቻው ሐራም ይሆናል። ስለዚህ የሆነች ሴትዮ ሰፈርህ ካለች የልጆችም እናት ትሁን ብቻ የጓደኛህን ሚስት ከተመኘሃት ቤቱ ስትሄድ ባለቤቷ ደስ ካላለው ጡቷን 5 ጊዜ ትጠባና አታገባትም ማለት ነው። ጋብቻችሁ ሐራም ይሆናል፣ እንደ ቤተሰብ ትሆናላችሁ። ይሄንን ሐዲስ እንዴት ልቀበለው? እንደ ቤተሰብ ትሆናላችሁ። ይሄንን ፕሊስ እንዴት ልቀበለው? አይምሮዬ አልፈቀደልኝም እያለ ነው። ይህንን አንተ ራስህ ሁዜፋ ነው ደግሞ ስም አንተ ሁዜፋ ነው። እዛኛው ጋርም እኮ አይምሮ አልቀበል ብሎት ደስተኛ ያልሆነው ሳሊም ቤቱ ሲገባ የደበረው ሁዜፋ ይባላል። እና ኦፋይ ተራ ለሰልመን የመጣው ተራ ይሰጠና እስቲ ምን አትዘርበረው ተራ ይሰጠና ቆያኔ ሊሰልም ነው የመጣው የሱራ 3 ላይ ያለችው ትዝ አለችኝ። ቆይ በደንብ አስተውሉ። ስለዚህ እና ሐዲስ አትቀበል እያልከኝ ነው? ኖ ከተቀበልክም መፍትህ ነው። እፎይ እባክህን ጥያቄ ያለኝ አንድ ጥያቄ አስተናግድ። በጣም 30 ምናምን ደቂቃ አለፈኝ እኮ 5 ጥቢ ያለው አይ አንድ ሰው ከጎዳና መጥቶ አንድ ሰው 5 ጥቢ ከጠባ አንድ ህፃን ልጅ በቃ ሐራም ይሆናል። ለማን ነው ሐራም ይሆነው? ለኔ ሐራም ይሆናል። ለምሳሌ አንድ ጉዲፈቻ ልጅ እኛ ቤት መጥቶ የእናቴን ሴት ልጅ ለምሳሌ ሴት ልጅ ለኤግዛምፕል እንዲመች ሁዴይፋ ቴንክ ዩ። ለማንኛውም አዲሱ አሸማቆህና አሳፍሮህ ይህንን አዲስ አንተ ማትቀበለውም በግ ባለውለታችሁ ነች። ነቢያችሁ የሞተለታ በጓ ቁርአኑን ክፍል በልተዋለች። ይህንን ሌላ ጊዜ ስለምናነሳው አብዲ ልሰልም ነው የመጣሁት ነው ያልከኝ? አብዲ አዎ ኦኬ። ምን ነበር ምን ገጥሞ ነው? ሙስሊም ነኝ። ቆይ አንድ ነገር ልጠይቅህ። እሺ። የሰው ልጅ ሲወለድ ማለት ነው ሙስሊም ነው ሊሰልም ነው የመጣው ምን ማለት ነው? ክርስትና ለመነሳት ነው የመጣሁት። ምንድን ነው የምታጭበረብረው? አውራ በትክክል እባክህ። ሙስሊም ነኝ።
ለምን ትደነግጣለህ? ከፍ ስትል ልሰልም ነው የመጣሁት እኮ ብለህ ነበር። አታጭበርብራ። ታዲያ ምንድን ነው? በትክክል አውራኝ። እኔ ልሰልም ነው የመጣሁት አልኩህ። ክርስትና ለመነሳት ማለት ነው። እኔስ ስንት አይነት ሰው አለ? ኢየሱስ ፓንቷ ግን ሱራ 3 161 ላይ ፓንት ጠፍታ ነበረ። ለምንድን ነው ፓንት ጠፍታ ነበረ እና ሙሐመድ ማን ነው የሰረቀው ሲባል አይደለም ጥያቄ አዳምጥ። አንድ ፓንት ጠፋችና ያዛውን ይጭራስ እስቲ እሱ ያዛውን ይጭራስ። አዳምጥ። አስጨርሰኛ ቪዲዮ ወጥቼ እኮ አታልቅስ። ቆይ ተረጋጋ። ሱራ 161 ላይ ምንድን ነው የሚለው? ለነቢይም ሰለባን መደበቅ አይገባውም። ሰለባን የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል አለ። ሙሐመድ ፓንት ሰርቋል ብለው ሲጠረጥሩት ፓንት መስረቅ ወይም ሰለባን መስረቅ ለነቢይ አይገባውም። የሰረቀው ቀን ሰው ተሸክሞ ይመጣል አለ። መቼ? በቂያማ ቀን። እኔ ፓንት ጠፍቶብኝ ልብስ ጠፍቶብኝ በቂያማ ቀን ተሸክመህልኝ ብመጣ ምን ጥቅማል? በቂያማ ቀን ገና ነቢይ ከሆነ ከሌን የሰረቀው ወይንም አልሰረኩም ብሎ ራሱን እንደመከላከል ሙሐመድ ሰርቋል ብለው ሲያሙት ለነቢይ ፓንት ወይንም የውስጥ ልብስ መስረቅ አይገባም ብሏል አላህ። የሰረቀው ሰውዬ ግን የሰረቀው ሰውዬ በቂያማ ቀን ይዞ ይመጣል አለ። እቺ ልብስ ከሚገርማችሁ ነገር ሙሐመድ ሲሞት አውርደኝ። እቺ ልብስ አሁን አምኛለሁ። አውርደኝ። አምኛለሁ። እቺ ልብስ የሚገርመው ነገር ሙሐመድ ሲሞት አብራው ተቀብራለች። ባሪያው ማንም አይለብሳትም። በቂያማ ቀን ተሸክመን ምንመጣ ከሆነ እችን ልብስማ ብለው ሙሐመድ ሲሞት መቃብር ውስጥ ከተዋታል ልብሷን። ሜቢ ቆፍሮ አውጥቷት ሊሆን ይችላል። እችን ፓንት አብዲ። ወደ ቶፒኩ እንመለስና ቶፒኩ ቁርአን ብቻ በቂ ነው ወይ የሚል ነው። ቁርአን ብቻ በቂ ነው ወይ የሚል ነው ቶፒካችን። ስለዚህ ዛሬ ብቻ ለማውራት ሞክሩ። ሌላ ፖለቲክስ እንሰራለን ካላችሁ ትበላላችሁ ማለት ነው። የገባችሁት ለፖለቲካ ማይመች ቤት እውቀትን እዛችሁ መመጡበት እንጂ ፖለቲካ የምትሰሩበት ቤት አይደለም። ኦፈይ ወደ ሃይማኖታችሁ የሚመጣውን ሰው አፈልግም ማለት ነው። አሁን ቁርአን በቂ ነው ብለህ ታምናለህ? ወደ ሃይማኖታችሁ የሚመጣውን ሰው አፈልግም ነው ወይንስ ምን አገባኝ? ለእኔ ስትል ነው እንደሚመጣው። እኛ እኮ በእናንተ መምጣትና ባለማምጣት ላይ የተመሰረት ነው። ከፈለክና ካልፈለክና ለፎይ ብለህ ነው እንደሚመጣው። ከዘላለም ሕይወት ለማግኘትና ከዘላለም ቅጣት ለመዳን እንጂ እፎይ ጋር መተህ እዚህ ጋር ክርስቲያን ሆንክ አልሆንክ ምን አገባኝ? ሁ ኬርስ? እኛ እኮ ሙስሊሞች አይደለንም። ጭንቅላት አካል የሌለውን እግር የሚያመልኩት እነሱ ድራማ ይስሩ በዛ ስለቆሙ። እግዚአብሔር መቻለው እግዚአብሔር ቅንጭላት አለው። ተረጋጋ። ስለዚህ እግር ለሚያመልኩት ሄዱና ድራማ ስሩላቸው። እኛ ምን አገባል? የምትመጣው ለእፎይ ብላ ሄድና ተረከዛ አምልክ። ስለዚህ በደንብ አስተውሉ። ጭንቅላትን የፈጠረ ነው እግዚአብሔር። በጭንቅላት እና በእግር አይገለጽም። ጭንቅላትንም የፈጠረ ስለሆነ ማለት ነው። ለአላህ ግን ጭንቅላት አልፈጠረለትም፣ እግር ፈጥሮለታል። አንተ የምታመልከውን አላህ የእኛ እግዚአብሔር እግር ፈጥሮለታል፣ ጭንቅላት ግን አልፈጠረለትም። ኤኒዌይስ ቁርአን ብቻ በቂ ነው የሚል ቶፒኩ ላይ አውሩ። ቁርአን ብቻ በቂ ነው የሚል አለ። አንዋር ቁርአን ብቻ በቂ ነው ብለህ ታምናለህ? ቁርአን ብቻ በቂ ነው። ድምፅ አለ ከኋላ ግን ቀንስ። ድምፅ አለ። ለምን ድምፅ አጥፋ ከኋላ። አሁንስ ይሰማል? ኦኬ አሁን ደህና ነው። ቁርአን ብቻ በቂና ግልጽና የተብራራ ነው ብለህ ታምናለህ? ቁርአን ግልጽ ነው፣ የተብራራም ነው፣ ማብራሪያም አለው። ማብራሪያ ያለው ስትል ከቁርአን ውጭ ሌላ ማብራሪያ ያለው
ሌላ ማብራሪያ ያለው? ሌላ ማብራሪያ ያለው? ግልጽና የተብራራ ነው ማለት ነው። ሱራ 108 አንዴ ክፈትልኝ እስኪ እንትና ቪኪ 111 ሶሪ ድምፅ አለ ከኋላ ፕሊስ። ኦኬ ይህን ክፍል እስኪ ያስረዳኝ። አንብብ። የአቡላብ 2 እጆች ከሰረ። ከእርሱ ገንዘቡና ያም ያፈራው ሁሉ ምንም አልጠቀመው። ከፍ አድርጋ። የመንቀልቀል ባለቤት አንብበው ራስ ቪኪ። ከእርሱ ገንዘቡና ያም ያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጭረት የሆነ ገመድ ያለባት ስትሆን። ምንድን ነው የሚያወራው? ስለ ምንድን ነው የሚያወራው? ስለ በነቢዩ ሰለላሁ ዐለይሂ ወሰለም በነበሩ ሰዎች ላይ ነው እያወራ የነበረው። ማን ነው እሱ? ምንድን ነው? በምን አወቅ? በመሐመድ ጊዜ የነበረ ሰው መሆኑን ይህን በምን አወቅ? ማወቅ ፈልገ ነው። በምን አወቅ? ቁርአን ግልጽና የተብራራ አይደለ? የታለ በመሐመድ ጊዜ የነበረ ሰው? እኔ እንዲነግረህ ማወቅ ፈልገ ነው አንተ? ያ ምክንያቱም ቁርአኑ እንዲነግረኝ ማለት ነው። ጥቅሱን ትነግረኝና ግልጽና የተብራራ ስለሆነ ይኸው አንድ ምዕራፍ ሙሉ አንብበን አልገባም። ስለዚህ አንተ ከኔ ማወቅ ፈለግ። ያ አንተ አታውቅም። ያ ስለዚህ እኔ አላውቅም ንገረኝ በለኝ እስኪ። ቀጥል። እኔ አላውቅም አንተ ንገረኝ በለኝ። ቁርአንም ስለማያውቀው ቁርአንህ ላይ ምን እንደሆነ ካወቅ ንገረኝ። በሚገባ አስረዳሃለሁ። እኔ አላውቅም አንተ አስረዳኝ በለኝ። ቴንኪው። ተረጋጋ እስኪ አንዴ እሱ ያውራ። እኔማ ተረጋግቼ እኮ አውራ እያልኩት ነው። ሙሳ አፍሪካ እንደ ታውቀው አትግባ። አዎ ይሄ ክፍል ምን እንደሆነ ስለምን እንደሚያወራ ቁርአኑ ምንም አይናገርም። አላውቅም፣ የለም ቁርአኑ አላህም አያውቀውም ይሄን ክፍል ማን እንደሆነ። ቀጥል። እሱ ላንተ ነው። እኔ በሚገባ አስረዳለሁ። አንተ ስለማታውቅ እኔ አላውቅም ንገረኝ በላይ እኔ በደንብ አድርጌ ላስረዳ። በቃ አላውቅም፣ ሂድ ንገረኝ። ይሄ ክፍል እኔ አላውቅም በለኝ። ሙሳ ለምንድነው ጣልቃ ስር የሚገባው? ሙሳ ልትታደገው ነው አንዋርን? ስሜታዊ እየሆንኩ ስለሆነ አይደለም። በስሜታዊ እየሆንኩ ስለሆነ መቼም አልሆንም። አንዋር ምንም እንደማያውቀውን ስለማሳየህ ተረጋጋ። የአንተ ሞዴሬተሮች ያለ ፈቃዳቸው ሞዴሬት ሰጥተሃቸው። ኧረ በእናትህ ሚታር አሁን ቀጥሎ አንዋር በለኛ ልንገርህ በለኝ። አዎ ይሄ የቁርአንህን ክፍል ስለምን እንደሚያወራ አላውቅም። ሂድ ቀጥል። መማር ከፈለግ እኔ አላውቅም ንገረኝ፣ አስተምረኝ በለኝ። አዎ ይሄ የቁርአን ክፍል ስለምን እንደሚያወራ እኔ የምልህን በል እንድትረዳ ከፈለግ ማለት ነው። ማወቅ ከፈለግ ዋብያዎች ናቸው። ጭንቅላት የሌለው አካል ስለሚያመልኩ ጭንቅላት የላቸው። ደጋግሜ ነገርኩ። ይሄ የቁርአን ክፍል ስለምን እንደሚያወራ አላውቅም ብዬ ነገርኩ። ፖለቲካ ልትሰራ ነው። ሙሳ ቀጥል። ይህንን ቁርአን ክፍል ንገረኝ ስለምን እንደሚያወራ። አንዴ እስካወራ ድረስ 1-3 ደቂቃ ብትታገሰኝ ደስ ይለኛል። እፎይ ይሄ ቁርአን ክፍል እኔን ተወኝና ስለምን እንደሚያወራ ንገረኝ። እኔ ማለት አንተን እንዳስረዳ ከፈለግ በትህትና እኔም በትህትና እያዳመጥኩ አይደል? ከስር ሆነህ ትማራለህ። ጭንቅላት የሌለው አካል ስለሚያመልኩ ሶሪ ምንም ልናደርጋችሁ አንችልም። በደንብ ከስር ያላችሁ ሙስሊም እህት ወንድሞቼ ታዘቧቸው። ዘመዶቻችሁ ገብተው መልስ የላቸውም ከማልቀስ ውጭ። ይሄ ደግሞ አላዋቂነታቸው ብቻ ሳይሆን አላህም ጭንቅላት ስለሌለው ምንም ከዚህ የተሻለ የሚያውቁት የለም። አላህ አብራራው ያለው ምንድነው? እሱ መሐመድ ቤት እንዳገቡ ምግብ ከተጠራችሁም ወዲያው በልታችሁ ውጡ የሚል ነው ያብራራው። ሴቶችን እንዴት አድርጋችሁ ማረስና እንዴት መቀያየር እንዴት ማግባት እንዳለባችሁ ነው ያብራራው።
እንደዚህ አይነት ጥያቄ ሲጠየቅ የሚያውቁት ነገር የለም። ከሩጫ ሲመለስ ሜይ ቢ ወደፊት ያብራራላቸው ይሆናል። ኤኒዌይስ ቀጣይ መቀጠል ትችላለህ። አፍራ ሰላም ነው አለን ምትይዋለሽ? ዘመዶችሽ እንዴት ነው ምላሻቸው? ሀይ ሰላም ናችሁ? እንዴት ናችሁ? ሰላም ነው እፎይ? መስገን ነው። እንዴት ነህ? እንዴት ናችሁ? አለን። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ይቆረጣል። ምን አልከኝ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ ወይ? ቁርአን እና ቁርአን ምን አለ? ግልጽና የተብራራ ነው ብለህ ታምናለህ ወይ? ኧረ ጉድ! አዎ ቁርአን ግልጽና የተብራራ ነው እንዴ? ኦኬ፣ ሌላ አብራሪ ያስፈልገዋል ቁርአን? ግን በዛው ብዙም ትምህርት የለኝም። ግን አንድ ጥያቄ ልጠይቅህ በመጣሁት ነኝ። እሺ ትጠይቃለህ። ትንሽ ቆየት በል። የሚረብሽ ድምፅ አለ። ድምፅ አስተካከል። አይ ልሄድ ስለሆነ ድምፅ አስተካከል። ቃል ሰላም ብያለሁ። በጣም ነው የሚረብሹ ድምፅ። እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁላችሁ። መልካም። እንግዲህ ዛሬ በደንብ ተምራችኋል ብዬ አስባለሁ። የዛሬው እኔ በጣም የሚገርም ነው። በዚህ መጠን እውቀት የላቸውም ሰዎቹ። በዚህ መጠን ስለ ራሳቸው እምነት እንደሚሰሩት ፖለቲካ በዚህ መጠን ምንም የሚያውቁት ነገር የለም። ስለ መጽሐፍቶቻቸው እንኳን ምንም የሚያውቁት የለም። ምክንያቱም ነጋጠባ ያስተማሯቸው ምንድነው? ክርስትናን እንዴት አድርገው አታክ ማድረግ እንዳለበት ነው። ኦልሬዲ በቃ ፈርሰዋል እኮ አፈራርሰነዋል ማለት ነው። ግንቡን ደርምሰነዋል፣ ንደነዋል። ከድር ዛሬ አንተን ቶፒክ ዘን ይኸውልህ አፈራረስ ነው።